ጤና ይስጥልን የተከበራችሁ የሬዲዮ ቤተሰቦችና አድማጮች ዕለቱን ዜናዎች እናሰማችኋለን። ዜናው የምናሰማችሁን ሀብታሙ አስፋና ታምሩ ገዳን ባለንበት ሰዓት አቆጣጠር የዛሬ ሚያዝያ 24 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የተጠናከረ የፋኖ ወታደራዊ ጥቃትና ያገዛዙ የስሙላ ምርጫ፣ የኢትዮጵያው ቀውስና የሴናተሯ ተማጽኖ፣ የኢትዮጵያን መባረር፣ ብልጽግናና አዲስ አበባው ግዳጅና ጫና፣ ዩኒቨርሲቲ ተማሪዎች ተቃውሞ መዛመት፣ አፍሪካ ጠሉ ዘመቻ፣ ኢራን አነጋጋሪ ፕሬዚዳንት ትራምፕ አስተያየት የሚሉና ሌሎችም ወቅታዊ ዜናዎች ያሉን ዝርዝሩን እንሆ። ሜጀር ጀነራል ውባንተ አባተ አንደኛ ኮር በጠላት ላይ ድል መቀዳጀቱን ገልጿል። በህዝብ ላይ ጦርነት የከፈተው አገዛዝ የይስሙላ ምርጫ እንቅስቃሴን ማክሸፉን አስታወቀ። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይዝ ሜጀር ጀነራል ውባንተ አባተ አንደኛ ኮር ዛሬ ሚያዝያ 24 ቀን 2018 ዓ.ም ከኮና እስከ ደረቅ ወደብ በተደረገ አውደ ውጊያ በጠላት ላይ ድል መቀዳጀቱና በውጊያው ሜጀር ጀነራል ውባንተ አባተ ተወርዋሪ ክፍለ ጦርና ነበልባሉ 23ኛ ክፍለ ጦር በጋራ በሰሩት የተናበበና የተቀናጀ ኦፕሬሽን በጠላት ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ ማስከተላቸውን ገልጿል። የጠላትን የይስሙላ ምርጫ እንቅስቃሴ ማክሸፉን ገለጸ። የአገዛዙ ስልጣን አስጠባቂ ኃይል በሜካናይዝድና በእግረኛ ታግዞ የአብይ አገዛዝ የጨበራ ምርጫ ለማካሄድ የተሰበሰቡ የክልልና የዞን ካድሬዎችን በመያዝ ከባህር ዳር ተነስቶ ወደ ደብረ ታቦር እየተንቀሳቀሰ ባለበት ወቅት አፋብን ጎንደር ጠቅላይ ግዛት በላይዝ ሜጀር ጀነራል ውባንተ አባተ አንደኛ ተወርዋሪ ክፍለ ጦር በዋና አዛዣቸው አርበኛ ተመስገኑ ውባንተ አባተ መኮንን፣ በዋና ዘመቻ መምሪያው አርበኛ ቻላቸው አገኝ፣ በአፋብን ጎንደር ጠቅላይ ግዛት በላይዝ ስራ አስፈጻሚ በሆነው አምሳሉ ማዘንጊያ ሻምበል እየተመሩ ደብረ ታቦር ለመግባት 18 ኪሎ ሜትሮች የቀሩትን የአገዛዙን ስልጣን አስጠባቂ ሰራዊት የተቀናጀ ጥቃት በመክፈት አለም ከተማ ማደያው ላይ በጀመሩት ውጊያ ጠላት ያላሰበውን ሽንፈት ማስተናገዱን ገልጿል። በዛው ውጊያ የጠላትን እቅድ ለማክሸፍ በተናበበና በተቀናጀ መንገድ ሜጀር ጀነራል ውባንተ አባተ ተወርዋሪ ክፍለ ጦርና ነበልባሉ 23ኛ ክፍለ ጦር በሰሩት ኦፕሬሽን ለጠላት አስቀድሞ እጁን የሰጠውና የአማራ ህዝብን በካደው ጸዳሉ ደሴ የተመራው የአገዛዙ ስልጣን አስጠባቂ ሰራዊት ከአለምበር ከተማ እስከ ኮና፣ ከኮና እስከ ኮካ፣ ከአለምበር እስከ ወንበር ተራራ፣ ከወንበር ተራራ እስከ ብቅታ ወጂ ተራራ፣ አይቼሽ ወርቅ ሜዳና ደረቅ ወደብ ድረስ ጠላትን በየቅጣጫው በማራወጥ ኮሩ ከፍተኛ ድል መቀዳጀቱን አስታውቋል። ሜጀር ጀነራል ውባንተ አባተ ተወርዋሪ ክፍለ ጦር አንድ ጥቁር ስናይፐር በውጊያ ከጥቅም ውጭ የማረከ ሲሆን 36 AK-47 ክላሽንኮቭ በመማረክ 19 ያገዛዙ ስልጣን አስጠባቂ ወታደሮች የተማረኩ ሲሆን 501 የዲሽቃ ተተኳሽ፣ 5 የዲሽቃ ሽንሽኖችን ከነተተኳሻቸው እንዲሁም ሌሎች ነበልባሉ 23ኛ ክፍለ ጦር አንድ ብሬን ከነተተኳሹ 12 AK-47 ክላሽንኮቭ 8 ያገዛዙን ስልጣን አስጠባቂ ሰራዊት በማረክ ያገዛዙን እቅድ በማክሸፍ ስልጣን አስጠባቂ ሰራዊቱን በከፍተኛ ደረጃ መደምሰሳቸውን አስታውቋል። የቀረውም ኃይል ከአገልግሎት ውጭ የተደረገው የጠላት ኃይል ያላሰበውን ሰብአዊና ቁሳዊ ኪሳራ ማስተናገዱን ይኸው መረጃ ጠቅሷል። በደብረ ታቦር ኢየሱስ ከደብረ ታቦር ጫፍ እስከ ወረታ ጫፍ ድረስ አውደ ውጊያ መኖሩን ያወቀው ሌላው የሜጀር ጀነራል ውባንተ አባተ ተወርዋሪ ክፍለ ጦር ሰራዊትና የጉና ክፍለ ጦር አካል የሆኑት መቅደላ አምባ ብርጌድና ገብረ መስቀል ብርጌድ በምስራቅ ብርጌድ ወደ ደብረ ታቦር ዘልቀው በመግባት የአገዛዙን ስልጣን አስጠባቂ ሰራዊት በበኩላቸው ማስጨነቃቸውን በማጥቃት ውጊያው የተደረገባቸው ቦታዎች ደብረ ታቦር ኢየሱስ፣ ወርቄን፣ አምባ ሜዳና ደብረ ሲና ሲሆኑ እስከ ቀኑ 11 ሰዓት ድረስ በዘለቀው በዚህ ውጊያ ጠላት የተወሰኑ አስክሬኖችና ቁስለኞችን ለማንሳትና ወደ ሆስፒታል ለመውሰድ የቻለ ቢሆንም የቀሩትን ትቶ እግሬ አውጪኝ ብሎ ለመፈርጠጥ መገደዱን በከፍተኛ አጀብ የተንቀሳቀሰው የጠላት ኃይል ያሰበውን ሳያሳካ ቅስሙ ተሰብሮት ሽንፈት ማስተናገዱን ሜጀር ጀነራል ውባንተ አባተ አንደኛ ኮር ህዝብ ግንኙነት መምሪያ ባወጣው በዚሁ መረጃ ጠቅሷል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዚህ ህግና ስነ ስርዓት ጉባኤ እስከ ወረዳ ጊዜያዊ መንግስት የፍትህ ክፍል በማቋቋም ለድርጅቱና ለህዝቡ የፍትህ አገልግሎት ሲሰጥ መቆየቱን አስታውሷል። ጉባኤ የፍትህ አሰጣጥ ስርዓቱን ለማሻሻል ባለው ቁርጠኝነት መሰረት በቴዎድሮስ 206ኛ ኮር 105ኛና 109ኛ ኮር ስር ለሚገኙ የኮርና የክፍለ ጦር የህግ ክፍል ባልደረቦች እንዲሁም በኮሮች ስር ለሚገኙ 21 ወረዳዎች ጊዜያዊ መንግስት የህግ ክፍል ባልደረቦች በፍትህና በህዝብ አስተዳደር ጉዳዮች ላይ ያተኮረ ስልጠና መስጠቱንም ንቅናቄው አስታውቋል። በሁለት የተለያዩ ማዕከሎች የተሰጠው ስልጠና በአጠቃላይ 132 ያህል የፍትህ ዘርፉ አመራርና ባልደረቦችን ያሳተፈ ሲሆን ከስልጠናው መጠናቀቅ በኋላ ሰልጣኞች ወደ መደበኛ ስምሪታቸው መመለሳቸውን የአማራ ፋኖ ብሔራዊ ንቅናቄ ህዝብ ግንኙነት መምሪያ ኃላፊ አርበኛ አስረስ ማረዳምጤ ዛሬ ሚያዝያ 4 ቀን 2018 ዓ.ም ይፋ ባደረገው በዚሁ መረጃ ገልጿል።
የአሜሪካ አስተዳደር ለኢትዮጵያ የሚያደርገው የሰብአዊ እርዳታም እንዳይቋረጥም አንዲት የህዝብ እንደራሴም ተማጸኑ። በህዝብ ተወካዮች ምክር ቤት ውስጥ የኒው ሃምፕሻየር የዲሞክራቲክ ፓርቲ በመወከል የውጭ ጉዳይ ግንኙነት ኮሚቴ ውስጥ ከፍተኛ አባል የሆኑት ሴናተር ጄኒ ሻነን ለውጭ ጉዳይ ሹሙ ማርኮ ሩቢዮ በላኩት ደብዳቤ የአሜሪካ አስተዳደር ለኢትዮጵያ የሚያደርገው የአስቸኳይ ምግብ እርዳታ በመጪው ሰኔ በፈረንጆቹ ጁን 2026 ለማቋረጥ መወሰኑን ከ3.1 ሚሊዮን በላይ የሚሆኑ የጦርነትም ሰለባም ዛሬም ላገረሸው ይችላል ተብሎ በተሰጋው የሰሜን ኢትዮጵያም ጦርነትም ተጠቂ ሊሆኑ ይችላሉ ተብሎ የተሰጋም የኢትዮጵያን ተረጂዎችን ህይወታቸውን በእጅጉም ለከፋ ሰብአዊ ቀውስ ይዳርገዋል በማለትም የአሜሪካ አስተዳደርን አቋምን እንዲያጤን ሴናተር ጄን አሳስበዋል። የአሜሪካ አስተዳደር የኃላፊነትም ሚናውን በተለይ የአስቸኳይ ሰብአዊ ምግብ እርዳታም አቅርቦቱን በተመለከተ ለውጥ ማድረጉን የሌሎችም ግብረ ሰናይ ድርጅቶችና ሀገራትና የኢትዮጵያ መንግስትም ወጪዎችን እንዲጋራ መገፋፋቱ ወይም ማበረታታቱ ያልተዋጠላቸው ሴናተር ጄን ሻን የአሜሪካ አስተዳደር ስለ ኢትዮጵያ የሚቀርበው የምግብ እርዳታ መቋረጥ በሰሜን ኢትዮጵያ ውስጥ አዲስ ጦርነት ሊከሰት ይችላል የሚለው ስጋት ባየለበት ወቅት ጋር መገጣጠሙ የስጋቱን ክብደትም ያገዝፈዋል በማለትም ለውጭ ጉዳይ ሹሙ ማርኮ አስጠንቅቀዋል። በአሜሪካ የውጭ ጉዳይ መስሪያ ቤት የሚደጎመው የቅድመ ረሃብና ድርቅ ማስጠንቀቂያ በእንግሊዝኛው ዘ ፋሜን ኤርሊ ዋርኒንግ ሲስተም ኔትወርክ ባለፈው ጥር ወይም በፈረንጆቹ ጃንዋሪ 2026 ባወጣው ሪፖርት በኢትዮጵያ የተለያዩ አካባቢዎች ወደ 9 ሚሊዮን የሚጠጉ ሰዎች የአስቸኳይ ምግብ እርዳታ እንደሚያሻቸው ይህ አሃዝም በመጪው ክረምት ወቅት ወደ 16 ሚሊዮን ከፍ ሊል እንደሚችል በእጥፍ እንደሚጨምርም አስታውቋል። ሴናተር ሻን በዚህም የተማጽኖ ደብዳቤያቸው የአሜሪካ ውጭ ጉዳይ መስሪያ ቤትም የተቻለውን የዲፕሎማሲያዊ መሳሪያዎችን በመጠቀም በሰሜን ኢትዮጵያ ያገረሸውን የጦርነት ስጋትን እንዲረግብ ክረምቱ ከመምጣቱና የሎጂስቲክ አቅርቦትም ከመስተጓጎሉ በፊትም ሁሉን የሰብአዊ እርዳታም ክፍተቶችም እንዲጠብም የበኩሉን እንዲያደርግም ሲሉ ተማጽነዋል። የአሜሪካ አስተዳደር ለኢትዮጵያ የሚያደርገው የአስቸኳይ ምግብ አቅርቦትም በመጪው ሰኔ ወር ይቋረጣል ማለቱም ከሰሜን ኢትዮጵያ ጦርነት ጋር በተያያዘ በትግራይ፣ በአማራ፣ በአፋር ክልሎችም ከቀያቸው የተፈናቀሉ ከ1 ሚሊዮን በላይ ዜጎችን ጨምሮ ከ3.1 ሚሊዮን በላይ ኢትዮጵያን ህይወታቸውን ይበልጥም ሊያወሳስበው እንደሚችል ሴናተሯም አሳስበዋል። ፋኖ የአገዛዙን የይስሙላ ምርጫ ድራማ ማክሸፍ መቀጠሉን አስታውቋል። ምርጫ አላስመርጥም ያለ በግፍ መረሸኑን ገለጸ። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ 303ኛ ኮር 14ኛ ክፍለ ጦር በግዳን ወረዳ ሙጃ ከተማ ውስጥ ጨፍጫፊው ብልጽግና አገዛዝ ለሚያደርገው የውሸት ምርጫ ዛሬ ሚያዝያ 24 ቀን 2018 ዓ.ም ቅዳሜ ለገበያ ሄደውን ህዝብ በግዴታ የምርጫ ካርድ ውሰዱ በሚል በ3 ቦታዎች ያደረገውን እንቅስቃሴ ማክሸፉን አስታወቀ። አዲስ ፋና ትምህርት ቤት ሙጃ አንደኛ ደረጃ ትምህርት ቤትና መጋዘን ላይ ባዘጋጀው በግድ ካርድ ውሰዱ በሚል ገበያተኛውን በማስገደድ ህዝቡን ሰላም የመንሳት እቅድ አስቦ ቢሰራም 14ኛ ክፍለ ጦር ሰርጎ ገቦች እንዲበተንና ጠላት ያሰበውን ሳያሳካ መቅረቱ ታውቋል። በኦፕሬሽኑ 4 ያገዛዙ ስልጣን አስጠባቂ ወታደሮች ሲደመሰሱ ከ5 በላይ መቁሰላቸውን ይኸው መረጃ ጠቅሷል። በዚህ የተበሳጨው የአብይ አገዛዝ ስልጣን አስጠባቂ ሰራዊት ሞርተር 120 በመወርወር መላ የግዳንን ማህበረሰብ ሲያሸብር መዋሉን የጠቀሰው መረጃ ለበዓል ገበያ ሄደውን ህብረተሰብን ድንጋጤ ውስጥ እንዲገባና ከተማው ምስቅልቅሉ እንዲወጣ ማድረጉንም አስታውቋል። ህዝብን በውሸት እያታለለ ስለ ምርጫ እየደሰኮረ ያለው የብልጽግና አገዛዝ ምርጫው እንደማይሳካለት እየተረዳ በመምጣቱ ተስፋ ስለቆረጠ በግዴለሽነት ህዝብን ለመጨፍጨፍ በመዘጋጀት ላይ ያለ ይመስላል። በመሆኑም ይህንን አስከፊ ስርዓት አምረን በመታገል የድል ጽዋን መጎንጨት ያስፈልጋል በማለት የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ ዛሬ ሚያዝያ 4 ቀን 2018 ባጋራው መረጃ ጥሪ አቅርበዋል። ይህ በእንዲህ እንዳለ በዚሁ ቀጠና በአማራ ህዝብ ላይ ዘር ማጥፋት እየፈጸመና አገር እያፈረሰ ያለው የፋሽቱ ብልጽግና አገዛዝ ህጋዊ እውቅና አገኝበታል ብሎ ሊያካሄደው ባሰበው ምርጫ ህልውና ይቀድማል፣ አንመርጥም፣ አናስመርጥም ያሉ ግለሰቦችን በግፍ እየረሸነ መሆኑንም አስታውቋል። ምኒልክ ዛሬ ባወጣው ተጨማሪ መረጃ በራያ ቆቦ ሮቢት ልዩ ቦታው ገብርኤል ቤተክርስቲያን አካባቢ አቶ አበበ ደጉ ጀመረ የተባለ ግለሰብ ምርጫ አላስመርጥም ብልሃል በሚል ትላንት ሚያዝያ 23 ቀን 2018 ከምሽቱ 12 ሰዓት ከ45 ገደማ ከመኖሪያ ቤቱ አውጥተው በግፍ በጥይት ደብድበው ረሽነውታል ሲል አስታውቋል። አቶ አበበ ደጉ ዕድሜውም በግምት 50 ዓመት አካባቢ የሚሆን ጎልማሳ ሲሆን ባለትዳርና የልጆች አባት ሲሆን በአካባቢው ሚሊሻ አያሌው ዳኘው እየተመሩ በመጡ ያገዛዙ ስልጣን አስጠባቂ ባንዳ አድማ ብተናዎች መኖሪያ ቤቱ ፊት ለፊት በግፍ መረሸናቸውን አስታውቋል። ህይወቱን በግፍ የተቀማው አቶ አበበ ደጉ ጀመረ የአማራ ህዝብ በብልጽግናው አገዛዝ በምድር በሰማይ በተሰማራ ሰራዊትና ጦር መሳሪያ እየተጨፈጨፈ ባለበት በአሁኑ ጊዜ በገንዘብ ተገዝቶ አስመራጭ አልሆንም በማለቱ የተወሰደበት የግፍ እርምጃ መሆኑን የአካባቢው ነዋሪዎች መግለጻቸውንም ጠቅሷል። በእንዲህ
እንዳለ በራያ ቆቦ፣ ተኩለሽ ዙሪያና ሌሎች አካባቢዎች ዛሬ ሚያዝያ 4 ቀን 2018 በገበያና በሌሎች የዕለት ተዕለት ተግባራት በሚከናወንባቸው ቦታዎች ላይ አስገድዶ የምርጫ ካርድ ለማስወሰድ እየሰራ ያለው አገዛዝ ማህበረሰቡ የመኖሪያና የአካባቢውን አገዛዝን በመቃወም ህብረተሰቡ አካባቢውና ቀየውን እየለቀቀ እንደሚገኝ፣ በተለይ አገዛዙ አስገድዶ አስመራጭ ያደረጋቸው ግለሰቦች እየጠፉ አገር እየለቀቁ እንደሚገኙም የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ ዛሬ ሚያዝያ 4 ቀን 2018 ባወጣው ተጨማሪ መረጃ ገልጿል። በተያያዘ ዜና በአማራ ክልል በርካታ ቦታዎች ላይ ምርጫ ማድረግ እንደማይችል የተረዳው አገዛዝ በካድሬዎቹ ለባንዳ ሚሊሻዎች፣ አድማ በተናዎች፣ ፖሊሶችና በየደረጃው ይደግፉኛል ያላቸውን በገፍ የምርጫ ካርድ እያስወጣ መምረጥ ይችላሉ የተባሉ ግለሰቦች ስማቸው ምርጫ ካርድ ላይ የተጻፈ ከፍላጎታቸው ውጪ የምርጫ ካርዱ ለካድሬ እየተሰጠ ሌሎችም በግዳጅ ምርጫ ካርድ ካወጡ በኋላ መልሰው ለካድሬዎች እንዲሰጡና ካድሬዎች አስቀድሞ ኮረጆ ውስጥ በመብላት የተሰጣቸውን ተልዕኮ እንዲፈጽሙ ከምርጫው ቀን በፊት አገዛዙ የምርጫ ድራማውን ሰርቶ ለማጠናቀቅ እየተራወጠ መሆኑን የሚጠቅሱ መረጃዎች ወጥተዋል። የአገዛዙ መጠቀሚያ ሆነው ብሔራዊ ምርጫ ቦርድ ከ50 ሚሊዮን በላይ ዜጎች አስመዝግብ ያለው በማለት ለአንድ ካድሬ 5 እና 6 የምርጫ ካርድ እየታደለ ባለበት በዚህ ወቅት ከሰጠው መግለጫ ጎን ለጎን የምርጫ ምዝገባ ተጠናቋል ከተባለም በኋላ አገዛዙ በግዳጅ በኦሮሚያ ክልል ዩኒቨርሲቲ ተማሪዎችን ጨምሮ ምርጫ ካርድ እያስወጣ መሆኑን የሚጠቅሱ መረጃዎችን መዘገባችን አይዘነጋም። በአገሪቱ የእርስ በርስ ጦርነት ባለበት በርካታ የህሊናና የፖለቲካ እስረኞች በታሰሩበት ምርጫ ማካሄድ እንደማይቻል በተደጋጋሚ ጥሪ ሲቀርብ መቆየቱ አይዘነጋም። የኡጋንዳ መንግስት በበይነ መረብ ማጭበርበር ሳይበር እስካም ተሰማርተዋል፣ በህገወጥ መንገድ እየኖሩ ይገኛሉ ያላቸውን ኢትዮጵያንን ጨምሮ በርካታ የውጭ ሀገራት ዜጎችን በማሰር ማባረሩን አስታወቀ። ባለፈው ሰኞ ምሽት ብሉቶ በተባለ የካምፓላም ክፍለ ከተማ እጅግም ጥበቃ በታከለበትም ህንፃ ውስጥ በተካሄደ የፖሊስና የደህንነት ሰዎች ድንገተኛ አሰሳም የኢትዮጵያ፣ የፓኪስታን፣ የህንድ፣ የባንግላዴሽ፣ የጋና፣ የኢንዶኔዥያ፣ የማሌዥያ፣ የኔፓል፣ የፊሊፒንስ፣ የካምቦዲያ በድምሩ 169 የውጭ አገራት ዜጎችን በቁጥጥር ስር ማድረጉን ያስታወቀው የአገሪቱ የአገር ውስጥ ጉዳይ ሚኒስትር ምክትል ኮሚሽነር ሮበርት ኬቶ እነዚህ ተጠርጣሪዎችን በመጡበት ወደ አገራቸው እንዲባረሩም ተደርጓልም ብለዋል። የአውሮፕላን በረራዎች ውስን መሆኑን የገለጹት ኮሚሽነሩ ከትላንት አርብ የተጀመረው ተጠርጣሪዎቹን የማባረር ዘመቻ እስከ መጪው ሰኞ እንደሚቀጥል ገልጸዋል። 36 ሴቶች የሚገኙበት ተጠርጣሪዎች በኡጋንዳ ውስጥ የሰጣቸውን ህጋዊ የጉብኝት ቪዛ በመጠቀም የስራ ፍቃድ መብትም በመተላለፍ በህገወጥ ስራ ላይ ሲንቀሳቀሱም ተይዘዋልም ብለዋል። ምክትል ኮሚሽነሩ ሮበርትም ከካምፓላ ውስጥ በሰጡት ጋዜጣዊ መግለጫ ተጠርጣሪዎቹ በተያዙበት ህንፃ ውስጥ በተካሄደ አሰሳም በርካታ ቁጥር ያለው ኮምፒውተሮችና ሌሎችም የኢንፎርሜሽን ቴክኖሎጂ አይቲ መሳሪያዎች በቁጥጥር ስር የዋሉ ሲሆን እነዚህ ቁሶች በአብዛኛው ለህገወጥ የበይነ መረብ ኦንላይን ስራዎች እንደሚውሉ መጠርጠሩን ገልጸዋል። በዚህ ህገወጥ የበይነ መረብ ማጭበርበር ላይ ተሰማርተዋልም ተብሎ የተጠረጠሩ የውጭ አገራት ሰዎች ሰርተውታል ለተባለው ወንጀል በነፍስ ወከፍ 400 የአሜሪካን ዶላርና ወደ አገራቸው የመመለሻ የአውሮፕላን ትኬት ራሳቸው እንዲቆርጡ መደረጉን የፖሊስ ሹሙ አስታውቀዋል። እጅግ ደህንነትም ጥበቃና ቁጥጥር አለበት በተባለው ህንፃ ውስጥ በተጠርጣሪነት የተያዙት ግለሰቦች የኡጋንዳ መንግስት ማግኘት የነበረበትን የግብር ገቢ እንዳያገኝ ወይም ታክስ ኢቬሽን በመፈጸም ተግባርም ጭምር ሳይሰማሩ እንዳልቀረም ኃላፊው ጠቁመዋል። የአውሮፕላን በረራዎች በአብዛኛው ሙሉ በመሆናቸው በመጀመሪያው ዙር 23 ተጠርጣሪዎች በትላንትናው ዕለት መባረራቸውን የገለጹት ምክትል ኮሚሽነሩ ሁሉም ተጠርጣሪዎች ወደ መጡበት አገራቸው እናባረራቸዋለን በማለት የአስተዳደራቸውን አቋም አስረድተዋል። በተያያዘ ዜና በኡጋንዳ አጆኒ ወረዳ ውስጥ የተሰጣቸውን የመቆያም ጊዜ በመጣረስና በቤተ ክርስቲያን እንቅስቃሴ ውስጥ ተገቢ ያልሆነም ስራ ተሰማርተዋል የተባሉ 62 ናይጄሪያውያን ባለፈው ሚያዝያ ወይም በፈረንጆቹ አፕሪል 27 2026 በቁጥጥር ስር ውለው ጉዳያቸው እየተጣራ መሆኑን የአገሪቱ ፖሊስም አስታውቋል። በአዲስ አበባ ከተማ ገዢው ብልጽግና ፓርቲ ከህዝቡና ከነጋዴዎች በመዋጮ ስም እየሰበሰበ የሴፍቲኔትና ጽዳት ሰራተኞች እንዲሁም የትርፍ ሰዓት ተከፋይ ሰራተኞችን በአዲስ አበባ ሁሉም ወረዳ የገዢው ብልጽግና ፓርቲ ማሟሟቂያ መድረኮች ላይ ካልተሳተፉ ደሞዝ እንደሚቆረጥባቸው፣ ድጋፍ እንደማያገኙ፣ ሌላው ቀርቶ ለአቅመ ደካሞችም ማዕድ አናጋራም በሚል በግዳጅ እየሰበሰቡ ቲሸርት እያለበሱ የብልጽግና ደጋፊ አድርጎ ለመቀስቀስ ከመሞከር ባለፈ የራሱን የበታች ካድሬዎች ሳይቀር
የድምፃዊ ቴዎድሮስ ካሳሁን ዘፈኖችን አድምጣችኋል በሚል ከስራ ማባረር መጀመሩ ተገለጸ። በአዳነች አቤቤ የሚመራው የአዲስ አበባ ከተማ አስተዳደር የድምፃዊ ቴዎድሮስ ካሳሁን ሙዚቃ ህዝብን አነሳስቶብናል፣ ከህዝብ ነጥሎናል በማለት ህዝብ ደግፎናል ለማለት የተለያዩ ጫናዎችን በህዝቡ ላይ ያደረገ ሲሆን በተለይም ከህዝቡ በሚሰበሰብ ግብር ከተለያዩ ነጋዴዎች በተለያየ ጊዜ ምክንያት እየተፈጠረ በሚሰበሰብ ከፍተኛ ሀብት የሴፍቲኔትና ጽዳት ሰራተኞች እንዲሁም የትርፍ ሰዓት ተከፋይ ሰራተኞችን በአዲስ አበባ በሁሉም ወረዳዎች ገዢው ብልጽግና ፓርቲ በሚያዘጋጃቸው መድረኮች፣ በአደባባይ ሰልፎች በተጠሩበት ሁሉ እንዲገኙ ጫና በማድረግ ከተጠሩበት የሚቀሩ ፊርማ እንደሚሰበሰብና ነዋሪው ህዝብ በተለይም አቅመ ደካማ እናቶች ማዕድ አናጋራችሁም፣ ዱቄትም ሆነ ዘይት አታገኙም በማለት ህዝቡን በድህነቱ እያስፈራሩት የእነሱን ቲሸርት እያስለበሱ የፖለቲካ ድራማቸው ማስፈጸሚያ ማድረጋቸው በራሳቸው አባሎችና ካድሬዎች ጭምር እየተጠሉ መምጣታቸውን ይኸው መረጃ ጠቁመዋል። በየጊዜው የሚያትሙትን ካናቴራ በማስለበስ የገዢው ብልጽግና ፓርቲ ደጋፊዎች ናቸው፣ ህዝብ ይደግፈናል የማለት ድራማቸውን አጠናክረው የቀጠሉ ሲሆን የድምፃዊ ቴዎድሮስ ካሳሁን ዳስጣል አንሳ ዘፈንን ጨምሮ የእሱን ሙዚቃ አድምጣችኋል በማለት የራሱ የገዢው ብልጽግና ፓርቲ ካድሬዎች መካከል የኦሮሞ ብልጽግና ፓርቲ አባል አይደሉም ያሏቸውን ሌሎች የብልጽግና ፓርቲ አባላት ከሌላ ብሔር የመጡ የፓርቲው አባሎችን ከስራ እስከ ማባረርና እስከ ማገድ መድረሳቸውን የሚጠቅሱ መረጃዎች ደርሰውናል። የድምፃዊ ቴዎድሮስ ካሳሁን ዘፈን ሰምታችኋል፣ የፋኖ ደጋፊ ናችሁ ያሉ በአዲስ አበባ ሁሉም ክፍለ ከተሞች በተለይም የአማራ ብሔር ተወላጅ የሆኑ ያገዛዙ ካድሬ የብልጽግና የበታች አመራሮችና ካድሬዎች ላይ ከ60 በላይ መንግስት ሰራተኞችና ካድሬዎችን ይህንኑ ምክንያት አድርገው ከስራ ማባረራቸውን ያገኘነው መረጃ ይገልጻል። ገዢው ብልጽግና ፓርቲ እርስ በርስ የማይተማመን በራሱ አባላት ጭምር እየተጠላ የመጣ ህዝቡ እንደተጠየፋቸው በግልጽ እየታየ ቢመጣም ይህንን ድራማቸውን አጠናክረው መቀጠላቸውን ይኸው መረጃ ይገልጿል። ይህ በእንዲህ እንዳለ የቀድሞ የኦሮሞ ህዝብ ዴሞክራሲያዊ ድርጅት ኦህዴድ አመራርና የኦሮሚያ ክልል ካቢኔ አባል ዶክተር ሚልኬሳ ሚዳጋ ድምፃዊ ቴዎድሮስ ካሳሁን የህዝቡን ብሶት ማንጸባረቁን ተከትሎ አብይ አህመድና አዳነች አቤቤ ጨምሮ እስከ ታችኛው መዋቅር ድረስ ያገዛዙ ኃይል እየተናጠ መሆኑን አገዛዙ መሰረት የሌለውና አስቀድሞም በፕሮፓጋንዳ የተሸፈነ ባዶ ቤት መሆኑን በግልጽ እያሳየ መሆኑን ከንቲባ አዳነች አቤቤ ሰሞኑን በተጠራ መድረክ ላይ ያደረጉት ንግግርም ከህዝቡ እውነት በተቃራኒና እያፈናቀሉ ሜዳ የጣሏቸውን ዜጎች ጉዳይ ለማድበስበስ የሞከሩበት ነው ሲል ገዢው ብልጽግና ፓርቲን በመተቸት አስተያየቱን ሰጥቷል። ቴዲ እኮ ተጫወተባቸው። መንግስት ነው የሆነባቸው። ራሳቸው መንግስት ሆኖ መንግስት የራሱን ዘፈን ለቀቀና ቁጭ ተርበተበቱ። የሚጨብጡት የሚይዙትን ነገር አጡ። የአብይ አገዛዝ ሰዎች ከፖለቲከኛ እስከ ፓስተር፣ ከካድሬ እስከ ዘፋኝ፣ ከጠቅላይ ሚኒስቴር እስከ ታችኛው እርከን እንትን ላይ ያለ አመራር ሙሉ በሙሉ ተረበሹ። እንዲህ መሰረት የላቸው እንደ ሲጀመር አሸዋ ላይ የተገነባ ስርዓት እኮ ነው ያደረገው ብልጽግና። የሚገርም እኮ ነው። እኔ እዛው ብጠየቅ ቴዲ አፍሮ ነው ወይስ አብይ አህመድ ነው የኢትዮጵያ ጠቅላይ ሚኒስቴር ቢባል እንደዚህ የሚርበተበት ጠቅላይ ሚኒስቴር የኢትዮጵያ ጠቅላይ ሚኒስቴር አይሆን። ምንድነው ይሄንን ያሳየው? ይሄ ነገር የሉም እነኚህ በቃ አብይ ድሮም በፕሮፓጋንዳ ነበር ሲኖር የነበረው። ያም ተበላበት እና መሰረቱም ተናደ። የሚዋሽበት ቦታ የለውም አብይ እና እንደ መንግስት የሉም። የትግራይ ፖለቲካ ቀውስ ተጠናክሮ ቀጥሏል። አንድ ከፍተኛ የህወሓት ወታደራዊ አዛዥ ከአብይ አገዛዝ ጋር ጦርነት አይቀሬ መሆኑን ያሳያል የተባለ አስተያየታቸውን ሰጥተዋል። ለማስጠንቀቅ ሞክረዋል። በትግራይ ጊዜያዊ አስተዳደርና በዶክተር ደብረጽዮን ገብረ ሚካኤል በሚመራው የህወሓት ቡድን መካከል ያለው የፖለቲካ ውጥረት እየተጋጋለ የመጣ ሲሆን በ2012 ዓ ም በህዝብ ተመርጧል የተባለውን አስተዳደር ለመመለስና ዶክተር ደብረጽዮን ገብረ ሚካኤልን የክልሉ ፕሬዝዳንት አድርጎ ለመቀጠል የህወሓት አመራሮችም እርስ በርስ መስማማት ላይ ባለመድረሳቸው ስብሰባው ለሌላ ጊዜ እንዲራዘም ዶክተር ደብረጽዮን ገብረ ሚካኤል ያቀረቡትን ሀሳብ ተከትሎ መራዘሙ እየተገለጸ ሲሆን በሌላ በኩል የህወሓት ከፍተኛ ወታደራዊ አዛዥ ጦርነት አይቀሬ መሆኑን የሚያሳዩ አስተያየቶችን ሰጥቶ ለማስጠንቀቅ ሞክረዋል። ከህወሓት ወታደራዊ አዛዦች አንዱ የአርሚ 60 አዛዥ ብርጋዴር ጀነራል ህንፃ ወልደ ጊዮርጊስ በአብይ አህመድ የሚመራው የብልጽግና አገዛዝን ለመጣል መዘጋጀታቸውን የፕሪቶሪያ ስምምነት የሚባል በፌዴራል መንግስቱ መጣሱና በአሁኑ ወቅት እንደሌለ ጭምር ለማሳየት ሞክረዋል። ከህወሓት ልሳን ከሆነው ወይን ሚዲያ ጋር በወቅታዊ ጉዳይ ላይ የተሰጠው የጀኔራሉን ማብራሪያ መሰረት ያደረጉ ዘገባዎች ማንም መጠራጠር የሌለበት ሁሉም ነገር አልቋል በማለት ጀኔራሉ በእነሱ በኩል እየተደረገ ያለውን ዝግጅት ትግራይ ለመውረድ በአብይ አህመድ የሚመራው የፌዴራል መንግስት ሰፊ ዝግጅት እያደረገ ነው በሚባልበት በዚህ ወቅት ተመሳሳይ አስተያየት ሰጥተዋል። ከዚህ ቀደም
የትግራይ ህዝብ መስዋዕትነት የከፈለው የመምረጥ መብቱን ለማስከበር መሆኑን የጠቀሱት ጀነራሉ ጦርነቱ የተካሄደው መሬት ለማስመለስ ሳይሆን 2.8 ሚሊዮን የትግራይ ህዝብ የመረጠውን መንግስት ለማስመለስ መሆኑን በጦርነቱ ሳቢያ 1 ሚሊዮን ሰዎች ሞተዋል የሚባለውን ቁጥር እንደማይቀበሉና የተገደሉት በሺዎች የሚቆጠሩ ናቸው በማለት ለማሳነስ መሞከራቸውም ጥያቄ አስነስተዋል። ትግራይን ነዳጅና ደሞዝ በመከልከል በፕሪቶሪያው ስምምነት ሊከበሩ የሚገባቸውን ጉዳዮች ወደ ጎን በማድረግ ለተጨማሪ ጦርነት እየተዘጋጀ ነው ያሉት የፌዴራል መንግስት የፕሪቶሪያውን ስምምነት መጣሱና የፕሪቶሪያ ስምምነት የሚባል በዚህ ወቅት ሊነሳ እንደማይችል የተሻረና የፈረሰ ነው በማለት ጀነራሉ ትግራይ ራሷን ለመከላከልና ለማስከበር መዘጋጀቷን በማብራሪያቸው አጽንኦት ለመስጠት ሞክረዋል። ትግራይን ከድተዋል ያሏቸው እነ ጌታቸው ረዳ ያደራጁት ኃይል ከፌዴራል መንግስት ጋር በመሆን ትግራይን ለመውጋት ተዘጋጅቷል በሚል ወቀሳ ያቀረቡት የአርሚ 60 አዛዡ ብርጋዴር ጀነራል ህንፃ ወልደ ጊዮርጊስ በአብይ አህመድ የሚመራው የፌዴራል መንግስቱ በስምምነት ስም ትግራይን ለመከፋፈል ትልቅ አስተዋጽኦ አድርጓል በማለት በትግራይ ያለውን የፖለቲካ ክፍፍል ለፌዴራል መንግስቱ ተጠያቂነቱን ሰጥተዋል። እንደ ጌታቸው ረዳ ያሉ የትግራይ ህዝብን ክደው ከቀጠላቶቻችን ጋር ተሰልፈዋል ያሏቸውን እንደሚታገሏቸው የጠቀሱት ጀነራሉ ካለፈው ጦርነት በቂ ትምህርት መውሰዳቸውን ዳግም ውጊያ ከተቀሰቀሰ እንደ ከዚህ ቀደሙ በቀላሉ እጅ እንደማይሰጡና የህወሓት መንግስትን ለመመለስ የቤት ስራቸውን መጨረሳቸውን ቀጣዩ እርምጃቸው የትግራይን ብሔራዊ ጥቅም ማስከበር ነው ማለታቸው መነጋገሪያ ሆነዋል። ይህ በእንዲህ እንዳለ በትላንትናው ዕለት ለትግራይ ቀድሞውን አስተዳደር ለመመለስ አስቀድሞ የክልሉን ፕሬዚዳንት ለመምረጥ በሚደረግ ቅድመ ስብሰባ ላይ ዶክተር ደብረጽዮን ገብረ ሚካኤል ቀጣዩ የትግራይ ክልል ፕሬዚዳንት የ2012ን ምርጫ መሰረት አድርጎ እንዲሆኑ የህወሓት አመራሮች የጋራ መግባባት ላይ ለመድረሳቸውና በእነ ሞንጆሪኖ ገብረ እግዚአብሔር ወይም ፈትለወርቅ ገብረ እግዚአብሔር የሚመራው ቡድን የህወሓቱን ምክትል ሊቀመንበር አማኑኤል አሰፋን ከፊት አስቀድሞ መዘወር የሚፈልግና አማኑኤል አሰፋ የክልሉ ፕሬዚዳንት ቢሆኑ በትግራይ ላይ ሊመጣ የሚችለው የፖለቲካ ጫና ይቀንሳል የሚል መከራከሪያ ማቅረባቸውን የሚጠቅሱ መረጃዎች የወጡ ሲሆን ይህንኑ ተከትሎ ስምምነት ላይ ባለመድረሳቸው ያለውን ሁኔታ እናጥና የሚል ሀሳብ በዶክተር ደብረጽዮን ገብረ ሚካኤል በኩል ቀርቦ ያለ ስምምነት መበተናቸውን የሚጠቅሱ መረጃዎች ወጥተዋል። ህወሓት አስቀድሞ በነበረው እቅድ መሰረት በመጪዎቹ ቀናት የትግራይን አስተዳደር የ2012ን ምርጫ መሰረት አድርጎ ለማዋቀር የክልሉን ፕሬዚዳንት ይፋ ለማድረግ ምክር ቤቱን ጠርቶ ለማስወሰን እቅድ አውጥቶ የነበረ ሲሆን የትላንትናው ስብሰባ ያለ ስምምነት መበተኑን ተከትሎ ቀጣዩ ሂደት ምን ይሆናል የሚሉ ጥርጣሬዎች መፈጠራቸውን የሚጠቅሱ መረጃዎች ወጥተዋል። ካለፈው የፈረንጆቹ የካቲት ወይም ፌብሩዋሪ 28 2026 ጀምሮ በመካከለኛው ምስራቅ በተቀሰቀሰው ቀውስ ሳቢያም የትራንስፖርት ወጪን በመጨመሩ የእርዳታ አቅርቦት በመዘግየትም የዓለም አቀፍ የሰብአዊ እርዳታም አቅርቦት ሰንሰለት ላይ ከፍተኛ ችግር እየፈጠረ መሆኑን የተባበሩት መንግስታት ድርጅትን አስታወቀ። ኢትዮጵያም በዚህ ችግር ክፉኛ ከተጎዱ የአፍሪካ አገራት መካከል አንዷ መሆኑን የመንግስታቱ ድርጅት ገለጸ። የተባበሩት መንግስታት ድርጅት ከፍተኛ የስደተኞች ኮሚሽን በእንግሊዝኛው ምህጻረ ቃል ዩኤንኤችሲአር እንደገለጸው ከግጭቱ ጋር ተያይዞ በተለይም በሆርሙዝም ሰርጥ አካባቢ የታየው አለመረጋጋት ለሰብአዊ እርዳታ አቅርቦት የሚውሉ ዋና ዋና የባህር ላይ መስተላለፊያ መስመሮችን በእጅጉም አስተጓጉሏልም ብሏል። ቀውሱ ለነዳጅ ዋጋ መናር፣ ለከፍተኛ የኢንሹራንስ ክፍያና በአማራጭ ወደቦች ላይ ለመፍጠር መጨናነቅ ምክንያት በመሆኑ እርዳታ ለሚሹ ቀጠናዎች የሚደረገው እንቅስቃሴም እንዲዘገይ ማድረጉንም ገልጿል። የእርዳታ ድርጅቶች የአቅርቦት መስመሮችን ለማስቀጠል በሚታገሉበት በዚህ ወቅት እንደ ኢትዮጵያ፣ ሱዳን፣ ደቡብ ሱዳንና ዲሞክራቲክ ሪፐብሊክ ኮንጎ የመሳሰሉ ከጊዜ ወደ ጊዜ እየጨመረ የመጣ ፈተና የገጠማቸው አገራትም ችግራቸውን መባባሱን የመንግስታቱ ድርጅት ገልጿል። ቀደም ሲል በዱባይ ባሉ የባህረ ሰላጤ ማዕከላት በኩል የሚጓጓዙት የእርዳታ ጭነት አሁን ላይ ረጅም ርቀት በሚጠይቁና ውድ በሆኑ በየብስና የባህር አማራጮች እንዲዘዋወሩ መገደዳቸውን የገለጸው የመንግስታቱ ድርጅት ለምሳሌ ያህል ከዱባይ ወደ ሱዳንና ቻድ ይደረጉ የነበረ የትራንስፖርት ወጪዎች ከ927,000 የአሜሪካን ዶላር ወደ 1,87 ሚሊዮን የአሜሪካን ዶላር አድጓልም ብለዋል። እንዲሁም በደቡብ አፍሪካው ኬፕ ኦፍ ጉድ ሆፕ በኩል የሚደረጉ አማራጭ የባህር ጉዞችን በእርዳታ አቅርቦት ጊዜ ላይ የሳምንታትም መዘግየትም ሊያስከትል እንደቻለም ገልጿል። ይህም መዘግየትም የምግብ የመጠለያና የሕክምና እርዳታዎች በወቅቱ ለማዳረስ እንቅፋት እየሆነ መምጣቱን የገለጸው የመንግስታቱ ድርጅት በዚህም ሳቢያ በኢትዮጵያ የሚገኙ እርዳታ ፈላጊዎችም የሚፈለገውን ድጋፍ በወቅቱ ባለመድረሱም ለከፋ አደጋም እየተጋለጡም እንደሚገኙም ገልጿል። ከሎጂስቲክም ባለፈም ቀውሱ ያስከተለው ሰፊ የኢኮኖሚያዊ ተጽዕኖ ለዓለም አቀፍ የምግብና የነዳጅም ዋጋ መናር እንደዚሁም የማዳበሪያ አቅርቦት መስተጓጎል ምክንያት በመሆኑም ቀድሞውኑም ተጋላጭ በሆኑም ለኢትዮጵያ በመሳሰሉ አገራት ላይ ያለውን የምግብ ዋስትና እጥረትም ይበልጥ አሳሳቢ አድርጎታልም ሲል ገልጿል።
በአገዛዙ በህዝብ ላይ የሚደርሱ በደሎችን በዝምታ የሚከታተሉ የሃይማኖት አባቶች አንጋፋው ድምፃዊ ቴዎድሮስ ካሳሁንን ለማጥላላት በአደባባይ ስራዎችን ለማሳጣት የሚያደርጉት እንቅስቃሴ ራሳቸውን ትዝብት ላይ የሚጥልና ሃይማኖታዊ አስተምሮት የተቃረነ ከእውነትና ከህዝብ ጎን ከመቆም ይልቅ ለአገዛዙ በታማኝነት ለማገልገል እየወሰዱት ያለው እርምጃ እያስወቀሳቸው ይገኛል። ወጣቶች በሃይማኖት ሽፋን ከሚነግዱ ራሳቸውን እንዲቆጥቡ ሌላ ሃይማኖት አባት ያቀረቡት ጥሪ በሰፊው መዘዋወር ጀምረዋል። በድምፃችን ይሰማ የሙስሊሞች ሰላማዊ ትግል ንቅናቄ ውስጥ ተሳትፎ ከሚያደርጉት አንዱ የነበረው ኡስታዝ ያሲን ኑር ሰሞኑን በከፍተኛ ደረጃ የአብይ አገዛዝ የተቆጣበትን የአንጋፋው ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ ኢትዮሪካ አልበም ዳስጣል አንሳ ዜማን በተመለከተ ትውልዱን ዳስጣል ማለት አያስፈልግም በማለት በህዝብ ላይ የደረሰ ያለውን ጭፍጨፋ አገር ስታድግ የምታልፍበት መንገድ ልጅ ሲወለድ የሚኬድበት ሂደት አድርጎ ለማሳየት መሞከሩ በሃይማኖት ሽፋን ያገዛዙን ጉዳይ ለማስፈጸም ተንቀሳቅሷል በሚል ሰፊ ወቀሳ ያስከተለበት ይገኛል። ኡስታዝ ያሲን ኑር የሰጠው አስተያየት ከዚህ ቀደም የኢትዮጵያ አምባሳደር በመሆን በሳውዲ አረቢያ ያገለገለው የቀድሞው ነግ አመራሮች አንዱ አምባሳደር ሌንጮ ባቲ በኦሮሚያ ክልል በአማራ ብሔር ተወላጆችና የኦርቶዶክስ እምነት ተከታዮች ላይ አነጣጥሮ ጭፍጨፋ በተስፋፋበት ወቅት በሳውዲ የሚገኙ ኦሮሞ ብሔር ተወላጆችን በኤምባሲው ዝግጅት ላይ በመሰብሰብ ልጅ ሊወለድ ሲል ደም ይፈሳል በማለት የንጹሐንን ጭፍጨፋ ለማጣጣል የሞከረበትን ሂደት ኡስታዙም ተመሳሳይ መንገድ በመከተል ለአገዛዙ ታማኝ ለመሆን ተንቀሳቅሷል በማለት ንጹሐን በገዛ ሀገራቸው ሲጨፈጨፉ፣ በሃይማኖት ተለይተው ሲታረዱ፣ ሲሳደዱና ሲፈናቀሉ፣ በማንነታቸው ሲገደሉ፣ ከነቤታቸው ሲቃጠሉ ድምፃቸውን የማያሰሙ የሃይማኖት አባቶች ኡስታዝ ያሲን ኑርን ጨምሮ ከእውነትና ከህዝብ ጋር ሳይሆን ከአገዛዝ ጋር በመቆም ለስርዓቱ ታማኝ ለመሆን ህዝብን መካዳቸው በወቀሳ የተነሳ ይገኛል። ዳስጣል ብለህ ለትውልድ አይነገር። ትውልድ የሚታነጸው ተስፋ በመስጠት ነገ የተሻለ ይሆናል ብሎ እንዲያስብ በማድረግ ወስዬ ለወጣቶች እሱ ነው። ዳሱን አፍርሱትና ደስ የሚለው ተስፋ ላይ ተቅጣጩ። በአሩሲ ኦርቶዶክሳውያን ላይ አነጣጥሮ የሚፈጸመውን ጭፍጨፋ በዝምታ ሲያዩ ከነበሩ የሃይማኖት አባቶች መካከል ሰባኪ የሆነው ዲያቆን ሄኖክ ድምፃዊ ቴዎድሮስ ካሳሁን አልበም ባወጣ ማግስት ሙዚቃ ኃጢአት ነው የሚል አጀንዳ ለመቅረጽ መሞከሩም የወንጌል አማኝ ነኝ ያሉ ጥቂት ጎረምሶች ኮሪደር ልማት ላይ እየጨፈሩ ኢትዮጵያኛ ያለች አትፈርስም የዳስጣል መንፈስ የተሰበረ ይሁን ብለው የፎከሩበት ሂደት ሃይማኖትን ሽፋን በማድረግ ስልጣን ላይ ያለውን አገዛዝ ለማገልገል በተቃራኒው በህዝብ ላይ የሚፈጸሙ ጭፍጨፋዎችን፣ ጥቃቶችን ሁሉ በዝምታ በመመልከት የተጠመዱ የሃይማኖት ሰዎች ከድርጊታቸው ሊቆጠቡ እንደሚገባ በተቃውሞ ጥሪ እየቀረበ ይገኛል። ይህ በእንዲህ እንዳለ ከዚህ ቀደም በተለያዩ ሃይማኖታዊ መድረኮች በሚያደርጓቸው ንግግሮችና በሁሉም እምነት ተከታዮች ዘንድ ሰፊ አክብሮት ካላቸው የሃይማኖት አባቶች አንዱ መጋቢ ሐዲስ እሸቱ ወጣቶች በሃይማኖት ሽፋን ከሚነግዱ ነጋዴዎች ራሳቸውን እንዲቆጥቡና እንዲያነቡ የሰጡት አስተያየት ኡስታዙ ከሰጠው አስተያየት ጎን ለጎን በስፋት በማህበራዊ ሚዲያ እየተዘዋወረ ይገኛል። የኢትዮጵያን ወጣት ከፓስተር ከቄስና ከኡስታዝ ቅኝ ግዛት ካላላቀቅን እድገት አይመጣም። ያላነበበ ፓስተር ሲቀባጥርበት እየዋለ፣ ያላነበበ ኡስታዝ የግላ ሰሙ ሲሞላው እየዋለ፣ ያላመሰጠረ ቄስ ሲቀባጥርበት እየዋለ እንዴት ነው ሊያድግ የሚችለው? ሀገር በሃይማኖት ብቻ አትለወጥም። ይሄን ማመን አለባችሁ። ሀገር የምትቀየረው ሁለንተናው እድገት ሲመጣ ነው። ያ ደግሞ ስታነቡ ነው። እስኪ ተመልከቱ። ብዙ 120 ሚሊዮን የኢትዮጵያ ህዝብ እኮ ጥቂት ሰዎች ናቸው የሚሾፍሩት። አይታችኋል። በፕሮቴስታንቱ ብትሄዱ ጥቂት። እኔ እነሱ ለምን መሪ እንደሆኑ አይደል የሚገርመኝ፣ እኔ የሚመራ ሰው መገኘቱ። እኔ ማርያምን እኮ ነው የምላችሁ፣ የሚመራ ሰው መገኘቱ፣ ለነሱ የሚያጨበጭብ ሰው መገኘቱ። አንዳንድ ሰባኪያን በቤተ ክርስቲያናችን ስንት ምስጢር የተሞሉ ደማቸው ጠብ ቢል ቃለ እግዚአብሔር ሆነ እንትፍ ቢሉ ቃለ እግዚአብሔር የሚተፉ ሊቃውንት ባሉባት በኦሮሚያ ክልል ዛሬም የዩኒቨርሲቲ ተማሪዎች ተቃውሞ ቀጥሏል። አምቦ የተጀመረው ተቃውሞ ወለጋ ደርሷል። የወለጋ ዩኒቨርሲቲ ተማሪዎችም በምግብ ችግር ምክንያት ወደ ቤታቸው ለመሄድ ጫፍ ላይ መድረሳቸውን ገልጸዋል። ትምህርታቸውን በአግባቡ መከታተል፣ ማንበብ ትተው እንደ በሽተኛ ዶርማቸው ውስጥ ተኝተው እንደሚውሉ፣ አእምሯችን በምግብ እጥረት ምክንያት ምንም ማሰብ አቁሟል በማለት የደረሰባቸውን ችግር በከፍተኛ ተቃውሞ ገልጸዋል። አስቸኳይ መፍትሄ ጠይቀዋል። በኦሮሚያ ክልል የዩኒቨርሲቲ ተማሪዎች ከምግብ አቅርቦትና ለትምህርት አስፈላጊ የሆኑ ግብዓቶች አለመሟላት
አባላት በዩኒቨርሲቲ አስተዳደር መማረርና ሙስና ሳቢያ ድምጻቸውን ማሰማታቸው ተጠናክሮ ቀጥሏል። ትላንት በአምቦ ዩኒቨርሲቲ የተጀመረው ተቃውሞ ዛሬ በወለጋ ዩኒቨርሲቲም ተጠናክሮ ቀጥሏል። በምግብ ችግር ምክንያት ትምህርታችንን አቋርጠን ወደ ቤታችን ለመመለስ ጫፍ ደርሰናል በማለት በከፍተኛ ደረጃ ተቃውሟቸውን ያሰሙት ተማሪዎች ማንበብ መተዋቸውን እንደ በሽተኛ ዶርም ውስጥ ተኝተው እንደሚሉና አእምሯችን በምግብ እጥረት ምክንያት ምንም ማሰብ አቁሟል በማለት የተማሪዎቹን ተቃውሞ መሰረት አድርጎ የወጡ ዘገባዎች አመልክተዋል። ቤተሰቦቻችን ሁኔታውን ይረዱልን፣ ትዕግስታችን አልቋል፣ ቢቻል የዚህ ወር ምግብ ከውጭ እየገዛን ድንበላ ይፈቀድልን፣ ካልሆነ ግን ጨርሰናል፣ ትዕግስት የለንም፣ በዚህ ምክንያት ማንበብ ሆነ መማር አልቻልንም፣ ጤናችንም እያጣን ነው በማለት የወለጋ ዩኒቨርሲቲ ተማሪዎች በተቃውሞ ድምጻቸውን አሰምተዋል። በትናንትናው ዕለት በአምቦ ዩኒቨርሲቲ የተጀመረው ተቃውሞ ወደ ሌሎችም ዩኒቨርሲቲዎች ሊስፋፋ እንደሚችል ግምቶች መኖራቸውን መረጃዎችን ጠቅሰን የዘገብን ሲሆን ዛሬ በወለጋ ዩኒቨርሲቲ የታየው የተደራጀና የተጠናከረ የተማሪዎች ተቃውሞ በሌሎች ዩኒቨርሲቲዎች በተመሳሳይ ሊስፋፋ እንደሚችልና በአስተዳደር በደል በኦሮሚያ ክልል በተስፋፋው በአገዛዙ የሚደገፈው የ100 ማያፈያና ኮሬ ነገኛ ህገወጥ ግድያ፣ አፈና፣ ዝርፊያ፣ የመሬት ወረራና ሽያጭ፣ ከንብረት መፈናቀልና መሳደድን የሚቃወሙ የክልሉ ነዋሪዎች የዩኒቨርሲቲ ተማሪዎቹን እንቅስቃሴ እንዲቀላቀሉ በየዩኒቨርሲቲዎቹ አካባቢ ሰፊ ቅስቀሳ የተደረገ መሆኑም ታውቋል። የወለጋ ዩኒቨርሲቲ አስተዳደር እንደ አምቦ ዩኒቨርሲቲ አስተዳደር ሁሉ ለምግብ የሚሰጠው በጀት አላግባብ ይጠቀማሉ። ከጊዜ ወደ ጊዜ ለተማሪዎች የሚቀርበው ምግብ ደረጃው እያሽቆለቆለና መጠኑም እየቀነሰ ለከፋ የጤና ችግር ለረሃብ ተጋልጠናል። ተማሪው ተርቦና ተቸግሮ ለጤና እክል ተዳርጎ ዩኒቨርሲቲውን ለቆ እንዲወጣ በተዘዋዋሪ ጫና እየተደረገብን ነው። ዩኒቨርሲቲዎች እንዲኖሩ አልተፈለገም። ለመማር ማስተማሩ አስፈላጊ የሆኑ ቁሳቁሶችም በጊዜ አይገዙም። በተቃራኒው ዩኒቨርሲቲው አስተዳደር ሰዎች ከየአካባቢው ባለስልጣናትና ከክልሉ ባለስልጣናት ጋር ግንባር ፈጥረው ዝርፊያ ይፈጽማሉ የሚሉ ቅሬታዎችም ተከትለው መሰማት ጀምረዋል። በኦሮሚያ ክልል ህዝቡ የሚያነሳቸውን የፍትህ ጥያቄዎች ወደ ጎን በማድረግ በአቶ ሽመልስ አብዲሳ የሚመራው አስተዳደር የኦሮሞ ስልጣን ሊነጠቅ ነው፣ ኦሮሞ በገዛ አገሩ መጤ ተብሏል የሚል ቅስቀሳ በስፋት በካድሬዎቹ እያደረገ ቢሆንም ህዝቡ እየገደለው እያሰረውና እየዘረፈው ያለው ስልጣን ላይ ያለው አገዛዝ ራሱን የኦሮሞ ብልጽግና ፓርቲ የሚለውና ከሱ ጋር በጥቅም የተሳሰሩ ወንጀለኞች፣ የጸጥታ ኃላፊዎች፣ የፖለቲካ አመራሮችን የጥላቻ ቅስቀሳ ወደ ጎን በማድረግ እንደ ዩኒቨርሲቲ ተማሪዎች ሁሉ ችግሩን መሰረት አድርጎ ድምፁ እንዲያሰማ ጥሪ እየቀረበ ይገኛል። አብይ አህመድ ወደ ስልጣን ላይ ከመውጣታቸው በፊት በኦሮሚያ ክልል የኦሮሞ ወጣቶች ቄሮ በሰላማዊ መንገድ የሚያደርጉትን የተጠናከረ ትግልና የአማራ ወጣቶች የፋኖ እንቅስቃሴን መሰረት አድርገው ለውጡን ደግፋለን በሚል ለውጡን ጠልፈው ስልጣን ላይ ከወጡ በኋላ እውነተኛ ቄሮዎች የሚሳደዱ የሚታሰሩ ሲሆን ሌሎች ከነሱ ጋር በጥቅም የተሳሰሩ ደግሞ በባለጊዜነትና ተረኝነት እየዘረፉና እየገደሉ ያለ ተጠያቂነት መኖራቸው ሰሞኑን በስፋት 120 የተሰኘው የማፊያ ቡድንና ኮሬ ነገኛ የተባለው ጠቅላይ ሚኒስትሩ ያቋቋማቸው የፌዴራል ፖሊስ ኮሚሽን ደመላሽ ገብረ ሚካኤልና የአዲስ አበባ ፖሊስ ምክትል ኮሚሽነር ሆነው በቅርቡ የተሾመው ቶፊቅ መደድን ጨምሮ በየደረጃ ያሉ ባለስልጣናት ከነዚህ ቡድኖች ጀርባ ያላቸው ሚና በተመለከተ ሰሞኑን በተከታታይ መረጃዎች ሲወጡ መቆየታቸውን ጠቅሰን መዘገባችን አይዘነጋም። አቶ ሽመልስ አብዲሳ ስልጣናቸው አደጋ ላይ ወደቀ ሲመስላቸው የኦሮሞ ህዝብ ጉያ ውስጥ ለመሸጎጥ ይሞክራሉ። ኦሮሞን እየገደሉ ለመንገስ የሚያደርጉት እንቅስቃሴ ተቀባይነት የለውም። በልጅነታችን ጭራቅ መጣል እየተባል እንደምናስፈራራው የኦሮሞ ህዝብን ልጅ አድርገው ማሰባቸው ራሳቸውን የሚያታልል እርምጃ ነው የሚሉ ተቃውሞዎችም ተከትለው መቅረብ ጀምረዋል። በእስራኤል ቴልአቪቭ ከተማም ስደተኛ ጠል የሆኑ ቀኝ አክራሪ እስራኤላውያን በተለይ አፍሪካን ይውጡልን በማለት በአገር ውስጥ ሚኒስትሩ ኢታማጆር ቤን ገቢር የሚደገፉ ወጣቶችም ወጣት አፍሪካን ስደተኞች በሚኖሩበት አካባቢ ከፍተኛም ተቃውሞና የጥቃት እንቅስቃሴም ሲያደርጉ እንደነበረም ተስተዋለ። የእስራኤሉ ተባባሪ ሪፖርተራችን ሞላ ቀስቅስ የአገር ውስጥ መገናኛ ብዙሃንን ጠቅሶ እንደገለጸልን በተለይ ኤርትራውያንና ሱዳናውያን በሚኖሩበትና የንግድ ቤቶች ዙሪያም እጅግ በጣም በሚያስፈራ በተባለ ሁኔታ ሀገራችንን በአስቸኳይ ለቃችሁ ውጡልን እያሉ ከደቡብ አፍሪካው የዘረኝነት ሰሞነኛ እንቅስቃሴ ጋር ተመሳሳይነት ያለው ሲያካሄዱ ማምሸታቸውን ተገልጧል። ፖሊሶችም የስደተኞችም ሱቆች በመዝጋት ሲከላከሉ ማምሸታቸውን የተመለከተው የአገር ውስጥ መገናኛ ብዙሃን ይህ ነገር እንግዲህ የተከሰተው አንድ የስደተኞችም ዘራፊ ቡድን ወይም ሳክም ማለትም በሚባል የሚታወቅም የታዳጊዎች ዘራፊ ቡድን በመቃወም መንግስት መፍትሄ አልሰጠንም በሚል በጉል
ጉልበታችን ልካቸውን እናሳያለን በማለት የተካሄደ እንቅስቃሴና ድብደባም እጅግ በጣም የሚያስፈራ እንቅስቃሴው የደገፉትም የተቃወሙትም ዜጎች መኖራቸውን ተባባሪ ሪፖርተራችን ገልጿል። ይህ በዚህ እንዲህ እንዳለም ከቅርብ ጊዜያት ወዲህ በእስራኤል ወጣቶች ወንጀል እጅግ እየተስፋፋ ሄዷል። ፖለቲካውም የቀኝ ዘመምና የግራ ዘመም አመለካከትም ሽኩቻውም እየተካረረ መሄዱን ተከትሎ ወግ አጥባቂዎችም መጤዎችን ከአካባቢያችን ወይም ከሀገራችን ይውጡልን የሚለው እንቅስቃሴያቸው መበራከቱን ተባባሪ ሪፖርተራችን የአገር ውስጥ መገናኛ ብዙሃንን አጣቅሶም ዘግቦልናል። ሃርቴዝ የተባለው የእስራኤል ጋዜጣም ዛሬ እንዳስነበበው እነዚህ ቀኝ ዘመም ወጣቶች ዋነኛ ትኩረታቸው ጥቁር አፍሪካውያን ተገን ጠያቂዎችና ስደተኞችን ከእስራኤል ምድር ማባረር እንደሆነ የዓይን እማኞችን አጣቅሶም ገልጿል። አክራሪዎቹ በከተማው የሚገኙ ባለሱቆችን፣ የቢዝነስ ባለቤቶችን ሱቃቸውን እንዲዘጉ ማስገደዳቸውን በዚህ የጸረ ስደተኛና ጥቁር አፍሪካውያን ጠል ዘመቻ ላይ ተዋንያን ነው የተባለም ማርዴክም ዴቪድ የተባለም አክቲቪስት የህዝቡን ሰላም ማወክ በሚል በፖሊስ ቁጥጥር ስር በጥርጣሬ መዋሉን ጋዜጣው አስነብበዋል። አንዳንድ የአካባቢው የዓይን እማኞችም እንደተናገሩት እነዚህ ቀኝ ዘመም ዋነኛ ዓላማቸው ጥቁር ህዝቦችን ማጥቃት ብቻ ነው ብለዋል። ይህ ህገወጥ እንቅስቃሴ የሚያሰጋቸው የአካባቢው ነዋሪዎችም ልጆቻቸው ለአደጋ እንዳይጋለጡ በመስጋትም ከቤት ውስጥ እንዳይወጡም የንግድ ተቋማቸውንም ከጥቃት ለመታደግም አስበው እስከ መዝጋት መገደዳቸውም በዘገባው ላይ ተመልክቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሆርሙዝ የባህረ ሰላጤ ላይ በጸረ ኢራን ወታደራዊ ኦፕሬሽን ዘመቻ ላይ የተሰማሩት ወታደሮቻቸው የባህር ላይ ቀማኞችን ወይም ፓይሬትስን የሚመስል ዘመቻም እያካሄዱ ነው፣ ኦፕሬሽኑም ውጤታማ ነው አሉ። የኢራን መከላከያ ሚኒስትር በበኩሉ ጦርነቱ ዳግም ሊያገረሽ እንደሚችል መረጃዎች አሉኝ ሲል አቋሙን ገለጸ። በትላንትናው ዕለት በፍሎሪዳ ግዛት በተካሄደ የህዝብ ትዕይንት ላይ ንግግር ያደረጉት ፕሬዝዳንት ትራምፕ ኢራን የባህር ሰርጡን በመዝጋቷም አሜሪካ በወሰደችው የኢራን ወደቦችን የመዝጋትም ምላሽ ወይም ቲት ፎር ታት ኦፕሬሽን ላይ የተሰማሩ የአሜሪካ ባህር ኃይል አባላትም በኢራን መርከቦች ላይ ጉብ ይላሉ፣ መርከቦቹን የጭነትም ነዳጆችን ይቆጣጠራሉ። ይህንን ለተመለከተ የኛ ተልዕኮ ልክ እንደ ባህር ላይ ዘራፊዎችም ይመስላል፣ ኦፕሬሽኑ በጣም ትርፋማ ቢዝነስ ነው ብለውታል። ከደጋፊዎቻቸው ሞቅ ያለም የድጋፍ ጭብጨባ ያስተናገዱት ፕሬዚዳንት ትራምፕ አዎ የኛ ኦፕሬሽን እንደ ባህር ጠላፊዎች ቢመሳሰልም ነገር ግን ጨዋታ እየተጫወትን አይደለም በማለትም አጽንኦትም ሰጥተዋል። ፕሬዚዳንት ዶናልድ ትራምፕ የባህር ኃይላቸው እንቅስቃሴን ከባህር ላይ ወረበላዎች እንቅስቃሴ ጋር ማነጻጸራቸው በህግ ባለሙያዎች እይታ ኢራን ወሳኙን የሆርሙዝም ሰርጥን ከመዝጋት በተጨማሪ በሰርጡ በኩል የሚጓዙ ማንኛውም መርከቦችን ቀረጥ ለማስገበር መወጠኗም ተግባር ጋር በማነጻጸር አስተያየት እየሰጡበትም ይገኛል። ኢራን በቅርቡ ባቀረበችው የሰላም ስምምነት ሐሳብ ደስተኛ ያለመሆናቸውን የገለጹት ፕሬዚዳንት ትራምፕ በዚህ አካሄድም ከኢራን ጋር የሰላም ስምምነትም ይደረሳል ብለው እንደማይገምቱም ገልጸው የሰላም ድርድሩ አመርቂ ውጤትም ካላመጣም ወይም ከከሸፈም ዳግም እናጋያቸዋለን በማለትም ዝተዋል። የኢራን መከላከያ ተቋም በበኩሉ ባወጣው መግለጫ በአሜሪካ አስተዳደር በኩል ለሰላም ስምምነት ቁርጠኝነት ያለ አይመስለንም፣ ከዚህም አኳያም ጦርነቱ ዳግም ሊቀሰቀስ ይችላልም ብሏል። የኢራኑ የውጭ ጉዳይ ሚኒስትር ቃል አቀባይ ኢስማኤል ባጌይ በማህበራዊ ትስስር ኤክስ ገጻቸው እንዳጋሩትም ኢራን ሳትተነኩስም ሳትጀምር ከአሜሪካና ከእስራኤልም ለወረደባት መጠነ ሰፊ ጥቃትም አሜሪካውያን በአስተዳደራቸውን ተጠያቂ የማድረግም የማይናቅም የሞራልና የህግም መብትም አላቸው በማለትም አሜሪካዊቷ የህዝብ እንደራሴትም ሴናተር ክሪስቲን ጊልብራንድ በቅርቡ በተካሄደው የሴናተር ጉባኤ ላይ ኢራን አሜሪካንን ለመውጋት ምንም አይነትም አሁናዊ ገፊ ምክንያትም ወይም ማስረጃም የለም በማለት የመከላከያ ሹሙ ፒት ሄግስን የተጋፈጡበትን አስተያየትም የኢራኑ ዲፕሎማትም አጋርተዋል። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። ከዚህ በተጨማሪ ወደ ሀገር ቤት በአማራ ሳተላይት አማካኝነት ፕሮግራሞቻችንን ማግኘት እንደምትችሉ ለመግለጽ እንሞክራለን። ኤቢሲ በሚተላለፍበት አማራ ሳት ፈልጉን። እንደ ወትሮ የህብር ሬዲዮ ቤተሰቦችና አድማጮች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።